በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ታኅሳስ 24 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 24 በዚች ቀን የአሚናዳብ ልጅ የጻድቂቱ የአስቴር የዕረፍቷ መታሰቢያ ነው። የአይሁድ ወገን የሚሆን ስሙ መርዶክዮስ የሚባል የኢያኢር ልጅ ከብንያም ወገን የተወለደ የቄሲው ልጅ አንድ ሰው በሱሳ ሀገር ነበረ። ከኢየሩሳሌም በባቢሎን ንጉሥ በናቡከደነፆር እጅ የተማረከ ነው። ያሳደጋት ልጅ ነበረችው። እርሷም የአባቱ ወንድም የአሚናዳብ ልጅ ናት። ስሟም አስቴር ይባላል። ከዘመዶቿም ተለይታ በወጣች ጊዜ ልጅ ትሆነው ዘንድ አሳደጋት ነበር። ይህችም ልጅ መልካም ነበረች። በአንዲት ዕለት ንጉሥ አርጤክስስ ብዙ ተጋድላ ደስታ አድርጎ የመኳንንቶቹን አለቃ አማላቄታ ሐማንም በጠራው ጊዜ ከመኳንንቱ ሁሉ እርሱ ሐማ የከበረ ነበርና፣ ከዚህም በኋላ ሰባቱን ባለሟሎቹን ንግሥቲቱን አስጢንን አምጥተው የእቴጌነት ዘውድ ያቀዳጇት ዘንድ እሷ መልካም ናትና ለአሕዛብ አለቆች ሁሉ ውበቷን ያሳዩ ዘንድ አዘዛቸው። ንግሥቲቱ አስጢንም ትእዛዙን መስማት እምቢ አለች። ከባለሟሎቿም ጋር ትመጣ ዘንድ አልወደደችም። ንጉሥም አዘነ፣ ተቆጣ፣ ከንግሥቲቷም ሻራት። ከዚህም በኋላ 127 ከሆኑ ከሚገዛቸው ሀገሮች 1000 ቆነጃጅቶችን ይመረጡለት ዘንድ አዘዘ። ከመቶ 10 3 መረጡ። ከሁሉም በመልክ በውበት በደም ግባት አስቴር አንደኛ ሆና ተመረጠች። እርሷም አነገሰ። ንጉሥም አስቴርን እጅግ ወደዳት። አስቴርን በነገሰ በ7ኛው ዓመት በ12ኛው በመጋቢት ወር ወደ ንጉሥ ወደ አርጤክስስ ገባች። አስቴርም ንጉሥን ደስ አሰኘችው። ከሴቶቹም ሁሉ ይልቅ ፈጽማ ባለሟልነትን አገኘች። የሴቶች ዘውድንም አቀዳጃት። ከዚህም አስቀድሞ መርዶክዮስ ሀገሩና አደባባዩን ከሚጠብቁ ከንጉሥ ባለሟሎች ከሁለቱ ከታራና ከገቦታ ጋራ በአደባባይ ኖረ። ያሰቡት ምክራቸውንም ሰማ። ንጉሥ አርጤክስስን ይገድሉ ዘንድ ወንጀልን እንዳዘጋጁ አወቀ፣ ተረዳ። ለንጉሥ የነሳቸውን ነገር ነገረው። ንጉሥም ሁለቱን ባለሟሎቹ መረመራቸው፣ ኃጢአታቸውንም አምነው ተቀበለው። ንጉሥም ይህ ነገር ወግ ታሪክ በተጻፈበት መጽሐፍ ጻፈው። መርዶክዮስም ጸሐፊው ሐማ ግን አማልቂያዊ ነበርና መርዶክዮስና የእስራኤል ወገኖች እጅግ የጠላቸው ነበር። የአይሁድም ወገን ሁሉም ሊያጠፋቸው ወደደ። ሀገሪቱም ሁሉ ታወከች። መርዶክዮስም እንዲህ መሆኑን ባወቀ ጊዜ ልብሱን ቀዶ ማቅ ለበሰ። አስቴርም በፊቱ የሚቆም ባለሟል አክራትዮስን ጠርታ የተረዳ ነገር ይሰማ ዘንድ ወደ መርዶክዮስ ላከችው። መርዶክዮስም የሆነውን ነገር ሐማ እስራኤልን ያጠፋቸው ዘንድ ወደ ንጉሥ ሳጥን እልፍ መክሊትን ወርቅን አገባለሁ ብሎ ለንጉሥ እንደነገረው ያጠፋቸው ዘንድ በሱሳ ሀገር ያኖራትን የደብዳቤ ይቱን ቃል ነገረው። አስቴርም በሰማች ጊዜ በሱሳ ያሉ እስራኤላውያን ሄደህ ሰብስብልኝ፣ ጽሙልኝ፣ እስከ 3 ቀን ድረስ ቀንም ሌሊትም አትብሉ አትጠጡ፣ እኔና ድንግጥሮቼ እንጾማለን። ከዚህም በኋላ ወደ ንጉሥ እገባለሁ፣ እሞትም እንደሆነ አልቀርም ብላ ከመርዶክዮስ ወደ እርሷ የመጣውን ያንን መልእክቶቹ መለሰችው። ከዚህም በኋላ በ3ኛው ቀን ጸሎትን በጨረሰች ጊዜ የሐዘን ልብሷን አስወግዳ የተድላ ደስታዋን ልብስ ለበሰች። የምታስፈራውን ሆነች። ሁሉንም የሚመለከትና የሚያድን እግዚአብሔር ጠራቸው። ሁለቱን ደነግጠሮቿ አስከትላ ሄደች። እንዲቱን
ትወዳትና ትራራላት ነበር። ሁለተኛው ግን ልብሷን ተሸክማ ትከተላት ነበር። እርሷ ግን በጌጡ ሁሉ ፈጽማ አጊጣ አምሮባት ነበር። ወደ ወዳጆቿ እንደምትሄድ ፊቷም የሚያበራ ሆነ። ልቧ ግን ሞትን ከመፍራት የተነሳ አዝኖ ነበር። በሩን ሁሉ ገብታ ወደ ንጉሥ ደረሰች። በእርሱም በጌትነቱ ዙፋን ላይ ነበር። ዋጋው ብዙ የሆነ ሁለንተናው ወርቅና ዕንቁ ያለበት የሚያስፈራ ልብስ ለብሶ ነበር። ፍጹም ያስፈራል ነበር። ፊቱ ተለውጦ በዓይነ መዓት አያት። ንግሥቲቱም ከፍርሃት የተነሳ እንደ ቅጠል ጠወለገች፣ ለመውደቅም ተፍገመገመች። በፊቱ የምትሄድ የብላቴናዋ ራስ ተደገፈች። እግዚአብሔርም የንጉሥ ልቦና ወደ የዋህነት መልሶት ታገሳት። ከዙፋኑም ተነስቶ ስቦ በአጠገቡ አስቀመጣት። በበጎ ቃልም ያባብላት ጀመር። የሀገራችን ሥርዓት ልዩ ነውና እንዳትሞቺ እኔ ወንድምሽ ነኝ አላት። የወርቁንም በትር አንስቶ በአንገቷ ላይ አኖረው። እቅፍ አድርጎ ይዞ ንገረኝ አላት። አንተ ድንቅ ነህና ፊትህም መፍራትን የተሞላ ነውና ከጌትነት ግርማ የተነሳ እንደ መልአክ እግዚአብሔር ሆነ ባየሁ ጊዜ ልቤ ደነገጠብኝ አለችው። ንጉሡም አስቴር ምን ትፈልጊያለሽ? የምትማልጅኝስ ምንድን ነው? ለአንቺ ይሆን ዘንድ እስከ መንግስቴ እኩሌታ ውሰጂ አላት። አስቴርም በዓል የማደርግበትን ቀን አለኝና ንጉሥ ዛሬ ወደማደርገው በዓል ትመጣ ዘንድ ከፈቀድክ ሐማና አንተ ኑ አለችው። ንጉሡም አስቴር ያለችን አድርግ ዘንድ ፈጥናችሁ ሐማን ጥሩ አላ። ሁሉም አስቴር ወደ አደረገችው በዓል ሄዱ። በዓልም በተደገሰበት ቀን ንጉሥ አስቴርን ንግሥተ አስቴር ሆይ የለመንሽኝ አደርግልሽ ዘንድ ምን ትፈልጊያለሽ? አላት። ንጉሥ ሆይ በፊትህ ባለሟልነት ካገኘው የምለምንህ ልመናዬን አንተ ከሐማ ጋራ ወደ ማደርገው በዓል ነገ ትመጣለኝ ዘንድ ነው። ይህንም ነገ አደርገዋለሁ አለች። እግዚአብሔርም በዚህች ሌሊት ከንጉሡ እንቅልፍ አጠፋ። የቀድሞ ዘመን ወግ ታሪክ የሚያሳስብ መጽሐፍት ያመጣለት ዘንድ በመጽሐፍ የተጻፈውን ያነበለት ዘንድ ጸሐፊው አዘዘው። ከዚህም በኋላ በመጽሐፍ ስለ መርዶክዮስ የጻፈውን ነገር አገኘ። ንጉሥ የሚጠብቁ ንጉሥ አርጤክስስን ይገድሉት ዘንድ የወደዱ የሁለቱ ነገሥታት ባለሟልነት ነገር ለንጉሥ እንደ ነገረው አገኘው። ንጉሥም ለመርዶክዮስ ያደረገለትን ስጦታና ክብር ምንድን ነው? አለ። የንጉሥ አሽከሮችም አቤቱ ለመርዶክዮስ የተደረገለትን ነገር የለም አሉ። ንጉሥም የመርዶክዮስ ምስጋና ሲናገር ሐማ ወደ ንጉሥ ግቢ ደረሰ። ንጉሥም በአደባባይ ያለ ይህ ማን ነው? አለ። ሐማ ነው አሉ። ከዚህም በኋላ ሐማ ባዘጋጀው ተራዳ። መርዶክዮስ ሊሰቅለው ለንጉሥ ይነግረው ዘንድ ገባ። አሽከሮቹንም ንጉሥን ሆይ ሐማ በአደባባይ ቆሟል አሉት። ንጉሥም ጥሩት አላቸው። ንጉሥም ሐማን አክብረው ዘንድ እኔ ለወደድኩት ሰው ምን ላደርግለት? አለው። ሐማም በልቡ ንጉሥ እኔ ነኝ እንጂ ያለ እኔ ማን ያከብር ዘንድ ይወዳል ብሎ ያከብረዋል ዘንድ ንጉሥ ለወደደው ሰው ንጉሥ የሚለብሰውን ነጭ ሐር ንጉሥ የሚቀመጥበትን ፈረስ የንጉሥ አሽከሮች ያመጡለት ዘንድ ክብር ካላቸው ከንጉሥ ባለሟሎች ለአንዱ ይሰጡት ዘንድ ንጉሥ ላከበረው ለዚያ ሰው ያለብሱት፣ በፈረሱም ያስቀምጡት ዘንድ ላከበረው ሰው እንዲህ ይደረግለታል ብሎ አዋጅ ነጋሪ ይነገርለት አለው። ንጉሥም ሐማን በጎ ነገር ተናገርክ፣ በአደባባይ ለሚያገለግል ለአይሁዳዊ መርዶክዮስ እንዲህ አድርግለት፣ ከተናገርከውም ነገር አንዲት ቃል እንኳን አታስቀር አለው። ሐማም ልብስን አምጥቶ ለመርዶክዮስ አለበሰው፣ ፈረስም አምጥቶ አስቀመጠው። ለወደደው ሰው ሁሉ ንጉሥ እንዲህ ያደርግለታል ብሎ በከተማው አደባባይ አዋጅ ነገረለት። ከዚህም በኋላ ንጉሥና ሐማ ከንግሥት አስቴር ጋር
ምሳ ሊበሉ ገቡ። ንጉሥም በሁለተኛው በዓል አስቴር ምን ሆነሽ የምትማልጅኝስ ምንድን ነው? ከወደድሽስ የመንግስቴ እኩሌታ በሰጠሁሽ ነበር አላት። እንዲህም ብላ መለሰች፣ ንጉሥ ሆይ በፊትህ ባለሟልነትን ካገኘው ለሰውነቴም ልመናዋ ይሰጣት ወገኖቼና እኔ ተሸጠናልና ለመበርበርና ለሞትም ሆነናልና ለመገዛት ቢሆን ዝም ባልኩ ነበር። ንጉሥም ይህ ስራ ይሰራ ዘንድ የተደፋፈረ ማን ነው አለ። አስቴርም ጥንተ ጠላታችን ሐማ ነው አለችው። ሐማም ይህን በሰማ ጊዜ ከንጉሥ የተነሳ ፈራ። ንጉሥም ከሚጠጣበት ተነስቶ ወደ ተክል ቦታ ገባ። ሐማ ግን መከራ እንደደረሰችበት አውቋልና በንጉሥቱ ዙፋን ስር ወድቆ ይለማመጥ ነበር። ንጉሥም ከተክል ቦታ ሲመለስ ሐማን ሚስቴን በቤቴ ትጋፋኛለህን? አለው። ሐማም በሰማ ጊዜ ፊቱ ጠቆረ። ከንጉሥ ባለሟሎች አንዱ ብጉታን የንጉሥን ነገር የተናገረ መርዶክዮስን ሊሰቅልበት ያዘጋጀውን ተራዳ አለ። ቁመቱ 50 ክንድ የሆነ እንጨት በሐማ ቤት ተተክለዋል አለው። ንጉሥም በሱ ይስቀሉት አለ። የእስራኤል ወገኖች ሁሉ ድህነታቸው በእርሷ ተደርጓልና ለእግዚአብሔር ምስጋና ይሁን፣ እኛም በጸሎቷ ይማረን ለዘላለሙ አሜን። ዳግመኛ ታኅሳስ 24 በዚች ቀን ሰሎንቄያ በምትባል በምስር ሀገር ሰይጣን ያነጋገረው አባ ጳውሊ አረፈ። የዚህም ሀገር ሰዎች የሄሮዶስ ወገን የሆኑ ክፉዎች ናቸው። ለእርሱም ሕግ ከውሽባ ቤት ገብተው ያድራሉ። አባ ጳውሊ ወደዚያች ሀገር ደረሰ። ከእርሱም ጋራ ጎልማሳ ዲያቆን ነበረ። በረቡዕ ቀንም ሴቶችና ወንዶቹ በአንድነት ወደ ውሽባ ቤት ሲገቡ አይቶ አደነቀ። ከእርሳቸውም አንዱን ለምን ይህ የክፉ ስራ ትሰራላችሁ አለው። ያም ሰው አባቶቻችን እንዲህ ሲሰሩ ኖረው እኛም እንደነርሱ እንሰራለን አለው። ሌሊትም በሆነ ጊዜ በታላቅ መቅሰፍት ትቀዘፋላችሁ ዘንድ ባዘነ ልቦና ወደ እግዚአብሔር ይጸልይ ጀመር። ጸሎቱም ሲፈጽም ጥቁር ሰው ከውሽባ ቤት ራቆቱን የእሳት ሰይፍ ተሸክሞ መጣ። አባ ጳውሊም አንተ ማነህ? ማንንስ ትሻለህ? አለው። እኔ ሰይጣን ነኝ። አንተ ወደ እርሱ በለመንክ ጊዜ ጌታ ላከኝ አለ። አባ ጳውሊም የምታስትበትን ሁሉ ትነግረኝ ዘንድ እጠይቅሃለሁ አለው። ሰይጣንም የምትሻውን ጠይቅ አለው። አባ ጳውሊም ያለ እግዚአብሔር ፍቃድ ከሰው ላይ ትድር ዘንድ ምክንያትህ እንዴት ታገኛለህ? አለው። ሰይጣንም ሰው በእግዚአብሔር ሕግ ጸንቶ ሳለ የአብ የወልድ የመንፈስ ቅዱስ ስም በሚጠራ በንጽሕና ሆኖ የክርስቶስ ስጋና ደም በሚቀበል ላይ ለማደር ስልጣን የለንም አለው። ከዚህም በኋላ የሚያስትበትን ሁሉ ነገረው። በዚያም ጊዜ የሰይጣን መልኩ ተለውጦ እንደ እሳት ለብልባ ሲሆን አባ ጳውሊ ተመልክቶ ደነገጠ። ወዲያውኑ ከእግዚአብሔር የታዘዘ መልአክ ተገለጸለትና አጽናናው። በዚያችም ሌሊት ከእግዚአብሔር የታዘዘ መቅሰፍት ወርዶ በውሽባ ቤት ያሉትን አጠፋቸው። ከ5 ወንዶች ከ5 ሴቶች በቀር አልተረፉም። አባ ጳውሊ ለምን እንዲህ ታደርጋላችሁ? አላቸው። በየወሩ አንዲት ቀን ወደ ውሽባ ቤት እየገባን ከሚስቶቻችን ጋር ተድላ ደስታ እንድናደርግ አባቶቻችን አዘዙን። በሩንም ዘግተን መብራትንም አጥፍተን ከእጃችን የገባችዋን ሴት ይዘን እንተኛለን አሉት። ከእናንተ ውስጥ ልጁን ወይም እህቱን እንዴት ያውቃል? አላቸው። እንደ እንስሳ በመሆን እንጃ ማወቅ የለም አሉት። ከዚህ በኋላ አባ ጳውሊ የክብር ባለቤት የሆነ የክርስቶስ ሃይማኖት አስተምሮ ክርስትና ጥምቀትን አጠመቃቸው። ስጋውና ደሙን አቀበላቸው። ከዚህም በኋላ ወደ በዓቱ ተመልሶ ገድሉን በመጽሐፍ በፈጸመ ጊዜ በመልካም ሽምግልና ወደ እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን፣
እኛንም በጸሎት ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚህች ቀን የአንጾኪያ ሊቀ ጳጳሳት የከበረና የተመሰገነ አግናጢዮስ ምስክር ሆኖ ሞተ። ይህም ቅዱስ የወንጌላዊ ዮሐንስ ደቀ መዝሙር ነው። በስብከተ ወንጌልን በማገልገል ከእርሱ ጋር ብዙ አገሮችን ዞሮ አስተምሯል። ከዚህም በኋላ በአንጾኪያ ሀገር ላይ ሊቀ ጵጵስና ሾመው። በውስጧንም ሕይወት የሆነ የወንጌል ትምህርት አስተማረ። ብዙዎች እግዚአብሔር ወደ ማወቅ መለሳቸው። የክርስትና ጥምቀትም አጠመቃቸው። በትምህርቱም ልቡናቸውን አበራላቸው። ከዚህም በኋላ ጣዖታትን ለሚያመልኩ ስህተታቸውን በገለጠላቸው ጊዜ ተቆጡ። ወደ ከሃዲው ንጉሥ ወደ ጠራቢዎስ ሄደው ከሶስቱ እንዲህም አሉት፣ አግናጢዮስ የአማልክቶቹ አምልኮ ይሽራል እኩን ሰዎችንም እያስተማረ ክርስቶስን ወደ ማመን ያስገባቸዋል። በዚያም ጊዜ ወታደሮች ልኮ ወደ እርሱ አስመጣውና አግናጢዮስ ሆይ ለምን ይህን አደረግን? የአማልክቶችን አምልኮ ስለምን ሻርከ? ሰዎች ሁሉ እግዚአብሔር ወደ ማምለክ አስገብተሃቸዋልና አለው። አግናጢዮስም ንጉሥ ሆይ ቢቻለኝስ የክብር ባለቤት ወደሆነ ወደ ክርስቶስ አምልኮት ባስገባሁ ነበር አለው። ንጉሥም ይህ ተገረመ። ትተህ ለአማልክቶቼ ሰዋ፣ አለዚያ በታላቅ ስቃይ ያሰቃይሃለሁ አለው። በእኔ ላይ የምትሻውን አድርግ፣ እኔ ግን ለረከሱ አማልክቶቹ አልሰዋም። ስቃይም እሳትም ቢሆን አንበሳም ቢሆን አልፈራም። ከሕያው ንጉሥ ከክርስቶስ ፍቅር ልትለየን አትችልም አለው። ይህም ሲሰማ ንጉሥ ተቆጣ። ያሰቃዩትም ዘንድ አዘዘ። በተለያየ በብዙ ስቃዮችም አሰቃዩት። በእጆቹም ውስጥ እሳት አድርገው ከእጆቹ ጋራ በጉብጥ ይዘው አቃጠሉት። ከዚህም በኋላ በዲንና በቅባት እያንዳንዱ ጎኖቹን አቃጠሉ። በሾተሎችም ስጋውን ተነጣጠቁት። ከማሰቃየትም በደከሙ ጊዜ የሚያደርጉበትን እስኪመክሩ ድረስ ከወህኒ ቤት ጨመሩት። ብዙ ቀኖችም በዚያ ኖረ። ከዚህም በኋላ አስታወሱት። ከወህኒ ቤትም አውጥተው በንጉሥ ፊት አቆሙት። ንጉሥም አግናጢዮስ ሆይ አማልክቶችን ብታያቸው ውበታቸው ባማረህ ነበር አለው። ቅዱሱም ንጉሥ ሆይ አንተ በክብር ባለቤት ክርስቶስ ብታምን ሙታኖችን የምታስነሳቸው በሽተኞችን የምትፈውሳቸው ባደረገህ ነበር። ንጉሥም ለፀሐይ ከመስገድ የተሻለ የለም አለ። የከበረ አግናጢዮስ መንግስቱን የማያልቀውን ፈጣሪ ትተህ ለተፈጠረ ፀሐይ ትሰግዳለህን? ብሎ መለሰ። ንጉሥም ለራስህ መልካም አልክ፣ ግን በመተላለፍ የአንጾኪያና የሶርያ ሰዎች ስበህ ወደ ክርስቶስ አምልኮት አስገብተሃቸዋል እንጂ አለው። የከበረ አግናጢዮስም ተቆጥቶ ንጉሥ ሆይ ከንቱ የሆኑ ጣዖትን ከማምለክ ሰዎች ስለሰበሰብኳቸውና ሰማይ ምድርን ወደ ፈጠረ ወደ ክርስቶስ አምልኮ ስላስገባኋቸው በእኔ ላይ ትቆጣለህን? ለረከሱ ጣዖቶችስ እንድሰዋ ታዘኛለህን? እኔ ግን ቃልህን ተቀብዬ ለሰይጣናት አልሰዋም፣ ለእውነተኛ ለአብ ለወልድ ለመንፈስ ቅዱስ እሰዋለሁ እንጂ አለው። በዚያም ጊዜ ንጉሥ ተቆጣ። ከስጋው ምንም ምን ሳያስቀሩ ይበሉ ዘንድ 2 የተራቡ አንበሶችን በላዩ እንዲሰዱ አዘዘ። የከበረ አግናጢዮስም አንበሶቹ ወደ እርሱ ሲቀርቡ ባያቸው ጊዜ ድምፁን ከፍ አድርጎ ሕዝቡን እንዲህ አላቸው፣ ከዚህ የተሰበሰባችሁ እናንተ የሮሜ ሰዎች ቃሌን ስሙ እወቁም። እኔ ይህን ስቃይ የታገስኩት በትዕቢትና በትምክህት አይደለም፣ የክብር ባለቤት በሆነ በጌታ በኢየሱስ ክርስቶስ በፈጣሪ ፍቅር ነው እንጂ። አሁንም እኒህ አንበሶች እንደ ስንዴ ይፍጩኝ ዘንድ ነፍሴ ወደደች። የክብር ባለቤት ወደሆነ ጌታዬ ኢየሱስ ክርስቶስ ሊሄድ ነፍሴ ሸታለችና። ንጉሥም ቃሉን ሰምቶ አደነቀ፣ ድንጋጤ አድሮበት እንዲህ አለ፣ የክርስቲያኖች ትዕቢታቸው ምን ይበዛ! ስለ አምልኮት ከአረማውያን በአንዲት ያለ ስቃይ ላይ የሚታገስ ማን ነው አለ። እነዚያ አንበሶችም ወደ ቅዱሱ ቀረብ ብለው ደንግጠው ቆሙ። ከዚህ በኋላ አንዱ አንበሳ እጁን ዘርግቶ አንገቱን ያዘው። በዚያም ጊዜ ደስ ብሎት ነፍሱን በፈጣሪው ክርስቶስ እጅ ሰጠ፣ ልመናውንም ፈጸመለት።
ለእነዚያ አንበሶቹ ስጋውን የዳስሱት ዘንድ አልተቻላቸውም። የክብር ባለቤት ክርስቶስ ዳግመኛ እስከሚመጣ የተጠበቀ ሆኖ እንጂ። ከዚህም በኋላ በክብር በምስጋና ከከተማ ውጭ ቀበሩት። እንዲሁም በክብር ባለቤት በጌታችን በኢየሱስ ክርስቶስ በመልካም ተጋድሎ ምስክርነቱን ፈጸመ። ለምዕመናንም ጠቃሚ የሆን ዘንድ ገድሉን ጻፈ። የበዓሉን መታሰቢያ አደረጉለት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ ኅዳር 24 ቀን ታኅሳስ 24 ቀን በዚች ቀን የአንጾኪያ ሀገር ሊቀ ጳጳሳት የከበረ አባት ፊሎንጎስ አረፈ። ይህም ቅዱስ አስቀድሞ ሚስት አግብቶ አንዲት ልጅ ወልዳ ከዚህ በኋላ ሚስቱ ሞተች። የምንኩስናንም ልብስ ለብሶ ታላቅ ተጋድሎ ተጋደለ። ስለ ተጋድሎም ስለ መልካም ትሩፋቱም ለአገልግሎት በመጸመዱና ስለ ቅንነቱ በአንጾኪያ ሀገር ላይ ሊቀ ጵጵስና እንዲሆን እግዚአብሔር መረጠው። በተሾመ ጊዜ የክርስቶስ መንጋዎቹን በበጎ አጠባበቅ ከአርዮሳውያን ከመቅዶንዮስና ከሰባልዮስ ነጣቂ ተኩላዎች ጠበቀ። በሊቀ ጵጵስናው ሹመት እንደ መላእክት አኗኗር ኖረ። ሁለት ልብሶቹን ገንዘብ አላደረገም። ወርቅ ብርን ቢሆን አላከማቸም። ገድሉንም በፈጸመ ጊዜ እግዚአብሔርን አገልግሎ ከዚህም በኋላ በሰላም አረፈ። ዮሐንስ አፈወርቅ በድርሳኑ አመሰገነው፣ ትሩፋቱንና ጽድቁንም ገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚህች ቀን የተመሰገነና የከበረ ቅዱስ ሐዋርያ አባታችን ተክለ ሃይማኖት ተወለደ። በጸሎቱ የምትገኝ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ታኅሳስ 24 ቀን የሚከበረው ዓመታዊ ቅዱሳን በዓላት ቅዱስ አቡነ ተክለ ሃይማኖት፣ ቅዱሳን ጸጋ ዘአብና እግዚአርያ፣ ቅዱስ አግናጢዮስ ሐዋርያ፣ ቅድስት አስቴር፣ አባ ፊሎንጎስ ሊቀ ጳጳሳት፣ አባ ጳውሊ ጻድቅ፣ ጻድቃን ቅዱሳን ዘከሃዲ። ወርኃዊ የቅዱሳን በዓላት ቅዱስ ቶማስ ዘመርዓስ፣ አቡነ ዘዮሐንስ ጻድቅ ዘክብራን፣ ቅዱስ አጋቢጦስ ጻድቅ ኤጲስቆጶስ፣ ቅዱስ አብላርዮስ ታላቁ፣ 24ቱ ካህናተ ሰማይ ሱራፌል፣ ቅዱስ አባ ሙሴ ጸሊም ኢትዮጵያዊ፣ ቅድስት ክርስቶስ ሰምራ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወአልሃነ እምኩሉ ክፉ መጽአት መንግሥት ኃይል ወስብሐት በሰላም ቅዱስ ገብርኤል መልአከ እግዝእትየ ማርያም ሰላም ለኪ ድንግል ሆይናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወሰአሊ መሐረነ አፍቅሮ ልክ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለሙ አሜን።